ለምሳሌ በጣም የከፋው ሰው ይሄድና ባንጎሊ ተደግፎ እስኪ አንድ እስኪ ቢራ አምጪ እስኪ እንትኑ ቮድካውን አምጪ እያለ ቱ ያደርገዋል። ለጊዜው አይምሮ ድንዝዝ ይላል። እቤት ገብቶ ላሽ ይላል። ከዛ ጠዋት ሲነሳ ሃንጎቨር አለበት። ፊቱን ታጥቦም ብሎ እስከ 4 ሰዓት ድረስ ድንዝዝ ይላል። እንደገና 7 ሰዓት አካባቢ ሀዘን ትዝ ይለዋል። ጭልና ደግሞ ያ የሚያበሳጨው ነገር ደግሞ ለማጥፋት እንደገና አሁንም ሄዶ መጠጥ ቤት ይገባል። በየቀኑ ያን ሀዘን ለመሸሽ ነው። ስለዚህ በፍጹም ህሊናችሁን መሸወድ አንችልም። ህሊና ሁልጊዜ ወቀሳውን ይቀጥላል። ልቦናችንም የሚነግረን ነገር ሁልጊዜ እንሰማዋለን። ይሄኛው ጆሮ ሳይሆን የሚሰማው ሌላኛው ማንነታችን፣ ሌላኛው በውስጥ ያለው የነፍሳችን ጆሮ ነው የሚሰማው። ከዚህ ለመላቀቅ የነፍሳችን ጭቅጭቅ ለመላቀቅ ንስሐ መግባት፣ ሰው ከጭንቀት ከሚገላገልባቸው ነገሮች ውስጥ አንዱ ንስሐ መግባት ነው። ከጭንቀት ለመገላገል የመጀመሪያው መንገድ ማለት ነው ንስሐ። ለምን ኃጢአትን ተሸክሞ መሄድ በራሱ ጭንቀት ነው፣ ክብደት ነው በራሱ ነው እኮ የምንለው አይደል? ንስሐችን ተናዘን ስንመጣ ደስ ይላል። በቃ አሁን እግዚአብሔር ምህረት አድርጎልኛል፣ እንደዚህቹ ንስሐ እንደገባሁኝ ስጋው ደግሞ እንደተቀበልኩኝ ወስድ ባረገኝ የምንለው ነው ጊዜ አለ። ነገ ሲነጋ ምን አረግ ይሆን እግዚአብሔር ምን አረግ ያሳዝነው ይሆን አለ ምንለው እና ቀጣዩ ደግሞ ሌላ ጭንቀታችን ደግሞ ሲጋራ ሱስ ያለበት ሲጋራውን ሲያየው፣ ዝሙት ሱስ ያለበት የሴትን የወንድን ምናምን ያንን ምናምን ሲያየው ባይኖሪናቸው ትዝ ይላቸው። ምግብም ከሆነ ምግብ፣ በጾም ውስጥ ስጋ ከሆነ እንደዛው፣ ወይም ደግሞ ሐሜትም ከሆነ ያ ንስሐ የገባችሁበት ጉዳይ በእናንተ ዙሪያ ሲያንዣብብ ሌላ ጭንቀት ነው። ስለዚህ መለማመድ ያለባችሁ ያን ነገር ላለማድረግ ከዛ ነገር በመራቅ ብቻ ሳይሆን ያን ነገር ምንድነው ብሎ በማወቅም ጭምር ነው። ከጭንቀት ለመገላገል ሁለተኛው መንገድ ምንድነው? ዕውቀት ነው። መጀመሪያ ንስሐ መግባት፣ ቀጥሎ ደግሞ ዕውቀት። የምን ዕውቀት? ኃጢአት ምንድነው? ጽድቅ ምንድነው? ስጋ ምንድነው? ነፍስ ምንድናት? መንግስተ ሰማያት ምንድነው? ገነት ምንድነው ብሎ ማወቅ ያስፈልጋል። የተሻለው ዓለም ነው እግዚአብሔር ለኛ ያቀደልን። አስቀድማችሁ ጽድቁና መንግስቱን ፈልጉ ሌላ ሁሉ ይጨመርላችኋል ያለው። ለምንድነው ጽድቁና መንግስቱን ፈልጉ ያለን? እዛ ምን ስላለ ነው? መንግስተ ሰማያት ቀርባለችና ንስሐ ግቡ፣ አስቀድማችሁ ጽድቁና መንግስቱን ፈልጉ። መንግስት የተባለው ምንድነው? ጽድቅ፣ እውነት ነው። የትኛው እውነት ወደ የትኛው መንግስት ነው የሚያደርሰው? ይሄን በደንብ አድርገን ስናውቅ የዚህ ዓለም ነገር ከንቱ መሆኑ ይታየናል። ለቁመተ ስጋ ያክል ብቻ እንበላለን፣ ዝም ብሎ ከሰው ጋር ለመኖር ያክል ብቻ። ከዛ በኋላስ ሰው ላለማስቀየም ጥረት ታደርጋላችሁ። ሐሜት ሲያሙ ከሐሜቱ ዞር ትላላችሁ አይደለ? እንዲያውም ምን ሲያማ ሰው ሲያማ ለኔ ብለህ ስማ እንደሚባለው ማለት ነው። አዎ እስቲ ልቦና ይስጣቸው ምናምን ብላችሁ ሰም አይደለ? በቃ እንደዚህ እልፍ የሆነ መጥፎ ነገር ስለይ እኔን አይመጥልኝም ብላችሁ ቶሎ እጥፍ ማለት ከመጀመሪያው ጀምሮ ማለማመድ። እኔ አሁን እንዲያ ነገር ከልጅነት ጀምሮ እለማመድ ነበር፣ ፈጽሞ ባልሆነ አሁን ግን ቢራ ይዘው ጓደኞቼ ሲጨዋወቱ ምን ሲሉ እኔ ምሪንዳ ይዤ ነበር የምቀመጠው። ማለት ራሴን በዚህ ነገር ውስጥ አምጥቼዋለሁ በግድ ሰንበት ተማሪ ስለሆንኩኝ መንፈሳዊ መሆን ስለምፈልግ። ከበፊት ጀምሮም ደግሞ እናቴ የቁርባን ህይወት ስላስተማረችኝ በቃ እንትኑ ቅዱስ ቁርባን እየተቀበልኩኝማ ይሄን መብላት የለብኝም ይሄን ማድረግ የለብኝም የሚል አይነት ነገር አለማመጀው። ከዛ አዳብት አደረገኝ ውስጤ። አሁን የፈለገ ቢሆን መጠጥ ወደ እኔ መጥቶ አያውቅም። መጠጥ የሚባል ነገር ቀምሼ አላውቅም፣ የአልኮል መጠጥ ማለት ነው። ከዛ ሽታው ራሱ ያስጠላኛል። አያችሁ፣ አንድ ነገር ስትጠሉት ከሩቁ እንድትሸሹት ሊያደርግ የሚችል ነገር አብሮን የሚመጣላችሁ ፍላጎት ከሌለ አብሮ ከዛ ጋር እንድትሉት ያደርጋል። ቡና የሚጠጡ ሰዎችን አስተውሉ እስቲ። ቡና በጣም በቀን 3-4 ይጠጡ የነበሩ ሰዎች ማለት በማፍላት ነው ብላችሁ ስኒ ቢቆጠር 9-10 ሲኒ ይሆናል ብዛቱ ማለት ነው። አንድ ጆግ በሉት በአንድ ቀን። እና እንደዚህ ይጠጡ የነበሩ ሰዎች ልክ ሲጠመቁ ወደ እግዚአብሔር መስመር ሲመጡ ቁርጥ ሲያደርግላቸው ቡና ሲሸታቸው ራሱ ይላሉ፣ በቃ ያስጠላቸዋል። በቃ ይላሉ። ያንን ነገር ማየት ያስጠላቸዋል። ለምን? ነቅሎ አውጥቶላቸዋል። አምጣ ቢለውን ያንን ኒኮቲኑን ይሄ ስጋ ፍላጎቱን የመንፈሱን አምሮት ወይም ግብሩን ከናንተ ንቅል አድርጎታል ማለት ነው። ስለዚህ ጭንቀት የሚመጣው ከምንድን ነው? ከምኞት ነው። ምኞት ኃጢአትን ትወልዳለች፣ ኃጢአት ደግሞ ሞትን ትወልዳለች ነው የሚለው መጽሐፍ ቅዱስ ጳውሎስ። ስለዚህ ጭንቀት የሚመጣው ከምኞት ነው። አንድ ነገር በጣም እንመኘውና ከዛ በኋላ ምን ይሆን ይመጣል? በግድ የሚያስፈልገን ነገር ሆኖ ይመጣል። እሱን ካላገኘን ማንኖር ማንውል ይመስለናል፣ ማንጠግብ ይመስለናል። ወይም ደግሞ እሱን ካላገኘን እምንሞት ይመስለናል። ስለዚህ ግዴታ ማምጣት አለበት ብለን ስለምናስብ ገንዘብም ይሁን ዝሙትም ይሁን ሌላም ውሎ ሊሆን ይችላል
እዛ ቦታ መሄድ አለብኝ ብላችሁ ልታስቡ ትችላላችሁና ይሄንን አይነት ሱስ ማስወገድ እኔ በዚህ ነገር አይደለም መኖረው ይሄ ነገር አያስፈልገኝም ብላችሁ ማሰብ ከዛ ሁለተኛ ደግሞ እንግዲህ ሶስተኛ ደግሞ ምንድነው ያ የተዋቹትን ኃጢያት መልሶ ላለመንካት ላለማድረግ ሌላ ነገር መለማመድ ሌላ ጽድቅ የሆነ ነገር መለማመድ እነዚህ ጭንቀቶችን ያስወግዳሉ ለምሳሌ በትክርሳን ማታማታ ጉባኤ ማዳመጥ ሊሆን ይችላል መጽሐፍት ማንበብ ሊሆን ይችላል እንግዲህ መንፈሳዊነትን ለማሳደግ ማለት ነው ገዳማት መሄድ ሱባኤ መግባት መዝሙር ማዳመጥ በተለይ በገና መዝሙር ማዳመጥ ከጭንቀት ያድናል በጣም ብዙ በጥባጭ የሚባሉ ልጆች ማለት ነው አስቸጋሪ አረመኔ የሚባሉ ልጆች ወይም ትናንሽ ሆነው ተንኮለኛ የሚባሉ ልጆችን እስቲ በገና ትምህርት ቤት አስገቧቸው የበገና መዝሙር እስቲ ክፈቱላቸው በግድ አንድ ሰዓት ሙሉ በኢርፎን በገና መዝሙር እንዲያዳምጡ አድርጓቸው እስቲ ይረጋጋሉ በግድ እንቅልፍ ሊተኙ ሲሉ የበገና መዝሙር እስቲ ያሰሟቸው በጣም ነው ጫዋ የሚያደርገው እና ብዙ ጊዜ የተረጋጉ ልጆች እንዲሆኑ የምትፈልጉ ሆነ መዝሙር ማሰማት በተለይም በገና መዝሙር ማሰማት ስብከት ማዳመጥ ደግሞ ወደ አዋቂዎቹ ልምጣ የልጆቹን እንደ ምሳሌ ነው ያመጣሁት ስብከት ማዳመጥ ልብን የሚያረሰርስ ስብከት መርጣችሁ ማንኛውም መምህር ሊሆን ይችላል የቤተ ክርስቲያን አጣርታችሁ ማዳመጥ ከዚህ ደግሞ ጎን ለጎን ደግሞ ጸበል መጠመቅ መልክአ ዑራኤል መጸለይ ቅዱስ ዑራኤል ጭንቅላት ላይ ስለሆነ የሚሰራው ማለት ነው የእውቀት መልአክና የአእምሮ ስፔሻሊስት ስለሆነ እሱን መጸለይ ከዛ ደግሞ ስጋው ደሙን መቀበል እነዚህ ነገሮች ከጭንቀት ያድናሉ ሙሉ በሙሉ ቤተሰብ የአማኑኤል ኪኒን የሚውጡ ቤተሰቦች ያሏቸው አሉ በቅርብ ጊዜ ደብዳቤ ራሱ ተጽፎልኛል የአማኑኤል ኪኒን ማለት የጭንቀት መድኃኒት ማለት ነው ሙሉ ቤተሰብ ከነዘር ማንዘራቸው በአጠቃላይ ማለት ነው ይሄ ሁሉ ነገር ያመጣው በዘር የሚመጣ መንፈስ ነው ከሚያዩት ነገር ብቻ ሳይሆን ከዘር በሚመጣ መንፈስ ነው አንዲት ማቃት ልጅ አለች በቤተሰባችን የአእምሮ ችግር ያለባቸው አይደሉም እኔ ብቻ ነኝ ጭንቀት ያለብኝና ሲሄድ የአማኑኤል ኪኒን የጭንቀት መድኃኒት መውሰድ አለብሽ ተባልኳለች አይ ቆይ እስቲ ይሄ ነገር ከሆነ ሰው ነው የመጣብኛለችና ፍቅረኛዋ ጋር ሄደች ተጣልተዋለች እኮ ሄደችና ይቅርታ የመጣሁት እንታረቅ ልልህ አይደለም ግን ልጠይቅህ ነው እስቲ እባክህ እንደው እርዳኝ አለችው ምንድነው አላት ጓደኛ ይዟል ከፍቅረኛ ጋር ይሳግ ይሁን ችግር የለውም እኔ ልጠይቅ ነው የመጣው አለችው እና ከፍቅረኛው ጋር ሆኖ ነው የመጣችው በእናንተ ቤተሰብ የአእምሮ እድገት ዝግመት ወይም ደግሞ የመንፈስ ጭንቀት ምናምን እንደ የአማኑኤል ኪኒን የሚውጡ ምናምን ሰዎች አሉ ምናምን አለችው ምን ነው ለምን ጠይቅሽኝ አላት አይ እንዲሁ በቃ ዝም ብዬ ስጾም ስጸልይ ስሰግድ አንዳንድ ነገሮች ታውቀውኝ ነው እንደገና ደግሞ ታምሜ ራሴን የጭንቀት መድኃኒት መዋጥ አለብሽ አማኑኤል ኪኒን መውሰድ አለብሽ ተባልኩኝና ድንገት ከናንተ ቤተሰብ ወደኔ የመጣ መንፈስ ይኖራል መምህር ተስፋዬ ሲያስተምር በዝሙት በሩካቤ ማለት ነው የጭንቀት የማንኛው መንፈስ ይተላለፋል 90% 99% ማለት ይችላል መንፈስ ይተላለፋል በዝሙት በሩካቤ ስለዚህ ካንተ የመጣብኝ ይኖራል አንቺም ራስሽን ጠብቂ ጸልይ ጸበል ተጠመቂ ይመስለኛል በእናንተ ቤተሰብ ውስጥ ያየው ይመስለኛል የአማኑኤል ኪኒን አሁን ነው ትዝ ያለኝ አለችው ከዛ ደነገጠ ልጁ አሁንም እኮ ወስዳለሁ ወንድሜም ይወስዳል እህቴም ትወስዳለች አላለም በቤተሰቧ በሷ ቤተሰብ ምንም የለም ግን ድንገት ይሄ መጣባት ከየት መጣብሽ ሁሉ ተብላ ነበር አያች በዝሙት ነው ያለፈባት ከዛ ልጅቷ ማብሪያ የነበረችው ልጅ ሁሉ ደንግጣ አለች ይሄን የሚኖርብኛል አለች እስቲ ራስሽን ቼክ አድርጊው ማታ እንቅልፍ ይወስድሻል አለቻት ኧረ እኔ 6 ሰዓት በፊት ራሱ እንቅልፍ አይወስደኝም አንዳንዴ 8 ሰዓት ይሆንብኛል ስልክ እያየው መጨረሻ ላይ እንደምንም ብዬ ነው እንቅልፍ የሚወስደኝ ጠዋት ደግሞ ጭንቀት ነው ለሊት ስላልተኛውኝ አለች ቀን ደግሞ ጠዋት 12 ሰዓት ተነስቼ ስራ ስገባ ድፍት ያደርገኛል ከዛ መንፈስ ይረበሻል ቡና ጠጥቼ ነው የሚረጋጋልኝ ምናምን አለቻት እሱማ እኔም እንደዛ ነኝ ቡና ጠጥቼ ነው የሚረጋጋልኝ አላለም ከዛ ደነገጠች ይቺ ፍቅረኛዋ አዲሷ ፍቅረኛው ማለት ነው ወይኔ በቃ እሺ እኔ ከሷ ጋር ነው መሆን የምፈልገው ይቅርታ እሺ በቃ አንተም ተጠመቅ እኔ ማናልሽው መምህሩ ምናምን አለቻት መምህር ተስፋዬ ይኸው ቲክቶክ ላይ ከዛ አንተም ተጠመቅ ብላ ፍቅረኛዋን ከዚህ አይነት በሽታ ያዳነች ሴት አለች የቀደመ ፍቅረኛዋን በጣም በሚገርም አይነት መልኩ ከእንቅልፍ ጋር በተገናኘ ደግሞ ሌላም እንደዚሁ ሌላም የሆነ ብሔሩን መናገሩ አስፈላጊ አይደለም ከዛ ብሔር ክርስቲያን መገኘቱ ገርሞኝ ነው በጣም ደስ ስላለኝ ነውና
እና ልጁ የመንፈስ ጭንቀት አለበት እና ጸበል ቦታ ነው የተገናኘ ነው። እንዴት እዚህ መምህር ተስፋዬ ትምህርትህን አዳምጣለሁ ማለኝና እንዴት መጣህ እዚህ ምን ሆነህ ነው ስለው ትንሽ መንፈስ ጭንቀት አለብኝና የአማኑኤል ኪኒን ወስዳለሁ አሁን መጠመቅ ሲጀምር ኪኒኑ አስጠላኝ አለኝ። ከዛ እንዴት አልኩት በቃ በቤተሰባችን እንደዚህ ነን አለ። ልክ እኔ ብቻ መጠመቅ ሲጀምር ኪኒኑ ሳየው በቃ አልፈልግም ብዬ በጸበሉ ስል አሁን ጭንቀት የሚባል ነገር የለም ግን ኪኒኑን ዋጥ እያሉ ያስገድዱኛል አለ። የሆነ ቀን ተነስቶ እብድ ትሆናለህ ይሉኛል መንፈሱ ነው አይደል እንደዚህ ቢለኛል። አዎ አልኩት እና ቤተሰቦቹ ጋር ሄዶ እኔ ከመንፈስ ጭንቀት ተገላግያለሁ ተጠመቁ አላቸው። ሙሉ ቤተሰብ ተጠምቆ ነው ሄዳነው። ዛር ነው ቤት ውስጥ ይመለክ ነበር። ኢቭን እነሱ ዛር ነው አይሉትም የቤተሰብ አምላክ ነው የሚሉት። የሌላ የሆነ ብሔር መናገሩ አስፈላጊ ስላልሆነ ነው እና እንደ አምላክ ነው የሚያዩት መንፈሱን። ሰው ራሱ ለየት ያለ የዛር መንፈስ ነው። በቤተሰባቸው በደንብ የሚመለክ መንፈስ ነው። ልክ ሁሉም ሲጠመቁ የመጨረሻዋ ትንሿ እህታቸውን ወሰደባቸው ሞተች ማለት ነው። እሷን እንዲህ ያረገ እየጣለ ምን በቃ ራሷ መቋቋም አቅቷት ወሰዳትና ቀድሞውንም እናቷ ትንሿ ልጃቸው እህታቸው ስላችሁ ምንድነው እህት ሳትሆን የወንድም ልጅ ናት እና እንደ እህት አድርገው ነው የሚያሳድጓትና እናቷ የልጅቷ እናት ችግር አለባት ጠንቋይ ቤት ተወስዳት ነበርና እነሱ እዚህ ሲጠመቁ እሷ ደግሞ ልጅቷን ሌላ ቦታ ተወስዳት ነበር። በእሷ ምክንያት ነው እንደዚህ ሆነችው ነው የሚሉት። ዞሮ መናገር የፈለኩት ምንድነው ይድናል፣ የጭንቀት መንፈስ ይድናል፣ የአይምሮ ችግር ይድናል፣ የሚጥል በሽታ ሲጀር ኤፒሌፕሲ ምናምን የምትሉት ይሄ ምናምን እንደዚህ የሚባሉ በሙሉ ይድናል። ግን መጀመሪያ ይሄ መንፈስ ዛር መሆኑ ማመን ነው። ብዙዎቹ ይሄ ዛር አይደለም ይሄ እንደዚህ በሕክምና የሚድን በመድኃኒት የሚድን ነው እኔ ትሪት አድርጌው ከዚህ ነገር ድኛለሁ ይላሉ። እሰይ እንኳን ዳናችሁ ጥሩ ነው። ግን ሰይጣን ብልጥ ነው። እናንተ ወደ ሕክምና ወደ ትሪትመንት ስትሄዱ ኦኬ በዚህ በኩል የምትሄድ ከሆነ ችግር የለውም ግብሬን እቀይራለሁ ብሎ በመድኃኒቱ እንደዳንሽ አድርጎ ያሳይሻል። ለምን ጸበል እንዳትሄጂበት ነው። ጸበል ከሄድሽ በጸበል ዳንኩት ካልሽ መንፈሱ ይያዛላ ተጋለጥኩ ይላል። ስለዚህ እሱ ያለው አማራጭ ምንድነው በመድኃኒት ዳንኩኝ እንድትይ ነው የሚፈልገው እንጂ አብዛኞቹ የሚጥል በሽታ ችግር ያለባቸው ሰዎች የመንፈስ ነው 90% ጭንቀት አለባቸው። ይሄንን እንዳነሳ ምክንያት የሆነ ምንድነው በጣም ትጨነቅ ነበር እቺ ሴትዮ። ሁልጊዜ በጣም ነበር የሚጨንቃት፣ አይምሮዋ በጣም ይረበሽ ነበር። ሰዎቹም በሙሉ ወጌሻ የሚታከሙት ሰዎች ከሸኘቻቸው በኋላ ማታ በጣም ነበር የሚያማት፣ ትጨነቅ ነበር። ለዚህ ነው አቡነ ዘራብሩክ እዛ ደብረ ገሊላ ልደታ ማርያም ወስደው በጸበላቸው ይፈወሷት እንደምታዩት ማለት ነው። እና እግዚአብሔር አምላካችን እንኳንም እህታችንን ከጭንቀትም ፈወሷት። ከዚህ ነገር ተፈውሳ ሰላማዊ ሆና ይሄን ስራ መስራት መጀመሯ ራሱ በጣም ይገርማል። ይሄን ስራ ስትሰራ ደስተኛ ሆና ጥሩ አስራት በኩራት እያወጣች ነው እየሰራች ያለችው። አሁን ከፈቀደች ራሷ በኮሜንት ጽፍላችኋለች፣ እኔም ፒን አደርግላችኋለሁ። ግን ከምን አንፃር እንደሆነ አላውቅም፣ ስራው ምን እንደሆነ አትንገርብኝ ወይም ደግሞ ምን እንደምሰራ እንዲታወቅ አልፈልግም ነው ያለችው። አሁን ትልቁ ሌላ ጭንቀቷ ደግሞ ምንድነው ትዳር ነው። ልጅ ወልድ ይሆን ነው የሚለውና አትጨነቂ እህታችን። ጭንቀትን የሚያቀል ሸክማችንን የሚያራግፍ ኢየሱስ ክርስቶስን በአንገትሽ በመስቀል እንዲሁም በቅዱስ ቁርባኑ ተቀበለሽው እያለ መጨነቅ የለብሽም ነው የምለው። ሌላ ትልቁ ነገር ከእህታችን የተማርኩት ነገር ምንድነው ቶሎ መመለስን፣ ቶሎ መቁረጥን፣ ቶሎ ወደ ውሳኔ መምጣትን በጣም ትልቁ ትምህርት ከእህታችን የተማርኩት ነኝ። ብዙ ወንድሞች እና እህቶች አስተምሬያለሁ፣ በጣም ያለምጣሉ። በቃ እሺ በሚቀጥል ትምህርት አዳመጣች በጊዜ ስራ ሆኖብኝ እኮ በቃ በሳምንት አንድ ገጠመኝ እኮ ማዳመጥ እኮ ተቸገርኩ። አዳምጣለሁ ችግር የለውም ጨርሳችሁ ግን ሰምታችሁታል ሲባሉ አንዱንም ገጠመኝ በሳምንት አንዴ እስከ መጨረሻ እንኳን አልሰሙትም። 20 ደቂቃ እያደረጉ 7 ቀን ያዳምጡታል። ይሄ በህይወት ላይ በነፍስ ላይ ማላገጥ ይባላል። በኢንፎርሜሽን ላይ ማላገጥ ይባላል። እግዚአብሔር አምላክ የሚሰጣችሁ ኢንፎርሜሽን እኮ እንድድኑ ነው አይደል እንዴ? ስለዚህ ፈውሳችንን ቅርብ ያርግልን እግዚአብሔር አምላካችን። በአንድም በሌላ መንገድ እግዚአብሔር ያስተምራል፣ የሰው ልጅ ግን አያስተውልም ይላል። ስለዚህ የልባችንን የአይምሮአችንና የህሊናችን ወጌሻ የሆነው ኢየሱስ ክርስቶስ በእኛ ላይ ይንገስ። አሜን። ሰላም ሁኑ። በስመ አምላክ ተከፈት ያልከው ሁሉ ይከፈታል። ግን እንዳትረሳ ዘወትር ንስሐ ግባ።